ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ ምክር ቤት መመለሱ በህዝቡ ዘንድ ለሚነሱ ጥያቄዎች መልስ ለመስጠት አስተዋጽኦ የጎላ ነው ሲሉ ያነጋገርናቸው የምክር ቤቱ ቋሚ ኮሚቴ አባላትና ሰራተኞች ገለጹ። አክለውም በትግራይ ያለውን ሁለንተናዊ ቀውስ ለመፍታት ተፈናቃዮች ለመመለስና ግዛታዊ አንድነት ለማረጋገጥም ምክር ቤቱና መንግስት ከፍተኛ ኃላፊነት እንደሚጠበቅባቸውም ገልጸዋል። መዓዛ መኮንን ተጨማሪ ሳለች የትግራይ ምክር ቤት ወደ ቦታው መመለሱ በህዝቡ ዘንድ ከፍተኛ ተስፋ መስጠቱንና ይህም ያሉትን ሁለንተናዊ ችግሮችና በትግራይ የሚነሱ ጥያቄዎችን ከመመለስ አንጻር ከፍተኛ ሚና እንዳለው የትግራይ ምክር ቤት ቋሚ ኮሚቴ አባላትና የምክር ቤቱ ሰራተኞች ገለጹ። ምክር ቤቱ የተለያዩ ነገሮችን እንዲፈጽም ተስፋ ተደርጎ ትልቅ ተስፋ ተጥሎበታል። በህዝቡም በመንግስትም ያ ተቋርጦ የነበረው ሴትል ሆኖ አክቲቭ ሆኖ ስራውን እንዲቀጥል ማድረግ ነው። ከእያንዳንዱ ቢሮዎች ጋር የነበረ ተያይዘ መሰራቸው ስራዎች የነበሩ በሙሉ እነሱን ማስቀጠል ነው። ምን አይነት አፈጻጸም ነበራቸው፣ እንዴት ነው እየቀጠሉ የነበሩ፣ ምን አይነት ችግሮች አሏቸው፣ እንዴት ነው መፍታት የምንችለው ብሎ ከህብረተሰቡ ጋር እየተወያየ የመፍትሄ አቅጣጫዎችን እያስቀመጠ ያው ትልቅ ለውጥ ያመጣል ብለን የምናስብበት ነው የሆነ ያለው አሁን ማለት ነው። ያው ብዙ ችግሮች ነው ያለው። በተለይ አሁን ብዙ ተፈናቃይ ወደ ቦታው አልተመለሰም። ደግሞ ምክር ቤቱ ያው ከፍተኛው ትልቁ ስልጣን ያለው ምክር ቤት ነው። ስለዚህ ተጠያቂነትን ያሰፋል ያረጋግጣል የሚል በተለይ የህዝቡ ዋና ችግሮችን በተለይ ያው ስታተስ ኮ አንተ ይመለሳል የሚል ነው። በተለይ አሁን የትግራይ ግዛት ወደ ነበረበት እንዲመለስ የተፈናቀሉ ወደ ቀያቸው እንዲመለሱ የመስራትና ተጠያቂነትን የማስፋት እንትን ይኖረዋል የሚል ምክር ቤቱ ስለተቋቋመ ህብረተሰቡ በቀላሉ ሊጠቀም ይችላል ማለት ነው። በህብረተሰቡ የሚነሱ ጥያቄዎችን በቀላሉ መመለስ ይችላል ማለት ነው። ስለዚህ ሁሉም ቢሮዎች ተጠሪነታቸው ለምክር ቤት ስለሆነ በምክር ቤት ህብረተሰቡ የሚያነሳቸው ጥያቄዎችን በቀላሉ ለመፍታት ይችላል የሚል ነው ያለን ማለት ነው። ስለዚህ ሰራተኛውም አሁን እንደ አዲስ ተነሳስቶ ህብረተሰቡን ለማገዝ ዝግጁ ነው ያለው ማለት ነው። ትግራይ አሁን ላይ በሁለንተናዊ ቀውስ ውስጥ ትገኛለች የሚሉት አስተያየት ሰጪዎቹ ይህንን ቀውስ ለመፍታት በተለይም ተፈናቃዮችን የመመለስና ግዛታዊ አንድነትን ከማረጋገጥ እንዲሁም ያሉትን ቀውሶች ለመፍታት ምክር ቤቱና መንግስት ከፍተኛ ኃላፊነትና ስራ ይጠብቃቸዋልም ብለዋል። በተለይ እነዚህ ቋሚ ኮሚቴ የሚባሉ ሽሞኞች የተሰጣቸው ኃላፊነት በስነ ስርዓት መስራት አለባቸው። ጀስት በጊዜ ለመንፈስ በደም መስራት ይጠበቅባቸዋል። ህዝቡም እየዘሩ ያለው ችግር ነቅሶ በማውጣት ምንድነው መፍትሄ ብሎ ማስቀመጥና አስቸኳይ የሆነ መፍትሄ ማፋለግ ይኖርባቸዋል የሚል ነው። ከሚሰራቸው ስራዎች ሁሉ በመጀመሪያ በቅድሚያ ትኩረት ሰጥቶ የሚሰራው የተፈናቃዮች ጉዳይ ነው። ከዛ እንደገና ያለው ክልከላ በምን አይነት መልኩ መፍትሄ እናስቀምጣለን ብሎ አቅጣጫዎችን እያስቀመጠ ውሳኔዎችን እየወሰነ ወደ ተግባር ሲገባ እንደገና ምን አይነት ችግሮች አሉ፣ እንዴት መፍታት እንችላለን እያለ እየተወያየበት ከመንግስት ጋር ተያይዞ ተሳስሮ ትልቅ የሆነ ስራ ይሰራል ብለን ነው ተስፋ የምናደርገው። የተፈናቃይ ወገኖቻችን ወደ ቦታቸው መመለስ ይሄ ሉዓላዊነታችንን በድርድር በሰላም በጠረጴዛ ዙሪያ ተወያይቶ መመለስ እና ሁሉም ነገር አሁን ያለው በጣም ኃይለኛ ክራይሲስ ነው ያለው። እሱን ነገር ማስተካከል ነው የሚጠበቀው ማለት ነው። በትግራይ ያለው ሁለንተናዊ ችግርና ቀውስ ለመፍታት የአንድ አካል ኃላፊነት አይደለም ያሉት የምክር ቤቱ ሰራተኞች የኢትዮጵያ መንግስት ከትግራይ መንግስት ጋር በመግባባት ሰላማዊ ሂደቶችን በማጠናከር እነዚህን ችግሮች መፍታት ይገባልም ብለዋል። ይህ በእንዲህ እንዳለም የዓለም ማህበረሰብ ለዚህ የሰላም መንገድ የድርሻውን እንዲወጣም ጥሪያቸውን አቅርበዋል። በችግር ነው ያለው ማለት ነው። በከበባ በችግር ነው ያለው ማለት ነው። ስለዚህ ፌደራል መንግስትም የሚገባው ነገር መስራት አለበት ማለት ነው። አሁን የደሞዝ ክልከላ አለ፣ ነዳጅ ችግር አለ፣ ኢኮኖሚው እንደምናየው ነው ማለት ነው። ስለዚህ የፌደራል መንግስትም የሚሰራው ስራ ከሰራ የትግራይ መንግስትም እንደዛ አይነት ስራ ከሰራ ሁለቱም ተቀናጅተው ከሰሩ ህብረተሰቡ ከችግር ይወጣል የሚል ግምት ነው ያለን ማለት ነው። ዋና አበይት ተግባራት የሚባሉ የሚታወቁ ናቸው። እነዚህ ደግሞ ያው የትግራይ መንግስት ወይም የትግራይ ምክር ቤት ብቻ የሚሰራቸው አይደለም። ምክንያቱ አሁን ያለው ከፌደራል መንግስትም ጭምር የዓለም ማህበረሰብን ጭምር የራሱ ሮል መጫወት አለበት እና ግን እንደ ምክር ቤቱ ማድረግ ያለበትን የመውጣት በተለይ በሰላማዊ ድርድር በሰላም የሚሆን ሁሉም አይነት እንትን መፈለግ አለበት።
የገቢዎች ሚኒስቴር መቀለ ቅርንጫፍ የአገልግሎት አሰጣጥን ስነ ምግባራዊ በማድረግ የጥቅም ግጭትና ሙስናን መከላከል በሚል ርዕስ ለሰራተኞቹ የግንዛቤ ማስጨበጫ ስልጠና በዛሬው ዕለት ሰጥቷል። ስራቸው የጥቅም ግጭት ተጋላጭ እንዲሁም ጥንቃቄ የሚያስፈልገው ስራ በመሆኑ እንዲህ አይነት ስልጠናዎች መሰረታዊ መሆናቸው በመግለጽ ከስልጠናው ብዙ ግንዛቤ ማግኘታቸውንም የስልጠናው ተሳታፊዎች ተናግረዋል። ፍሬወት ወልድመድን የገቢዎች ሚኒስቴር የመቀለ ቅርንጫፍ የአገልግሎት አሰጣጥ ስነ ምግባራዊ በማድረግ የጥቅም ግጭትንና ሙስናን መከላከል በሚል ርዕስ ለሰራተኞቹ የግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ ተገኝተው ንግግር ያደረጉት በገቢዎች ሚኒስቴር የመቀለ ቅርንጫፍ ስራ አስኪያጅ አቶ ተክላይ አብርሃ በበኩላቸው ስልጠናው የስነ ምግባር መርሆች ምንነት፣ ውሳኔዎቹ ስነ ምግባር የተከተለ መሆኑን ማረጋገጥ እንዲሁም የጥቅም ግጭት ምንነት ላይ ያተኮረ ስልጠና መሆኑን በመግለጽ ሰራተኞቹ ከስልጠናው በኋላም ትልቅ ኃላፊነት ይዘው መስራት ይገባልም ብለዋል። ይሄ ዶክመንት በሶስት ክፍሎች የተዘጋጀ አንደኛው ስነ ምግባር መርሆችና ደንቦች ምንድናቸው ማወቅ ያለብን ስፔሻሊ ደግሞ ያንዳንዱ የቅርንጫፍ ሰራተኛ የመወሰን ስልጣን የተሰጠው እስከሆነ ድረስ ለሚወስኗቸው ያንዳንዱ ውሳኔዎች ኃላፊነት መውሰድ አካውንታብል መሆን እና የሚሰጣቸው ውሳኔዎች ደግሞ ግልጽነት ያላቸው እንዲሆኑ ያለመ ነው። ሁለተኛ ከዚህ ጋር ተያይዞ ደግሞ የስነ ምግባር ውሳኔዎቹ ስነ ምግባራዊ ስለመሆናቸው ለደንበኛም ይሁን መንግስትም ጥቅም ማያሳጡ ስለመሆናቸው ትኩረት ያደረገ ፓርት ነው። ያው እዚህ ውሳኔው ስንወስን ምን አይነት ህጎችን የኛ የተሰጠን ስልጣን መወሰን ያለብን የመረጃ ምንጮችን እና ሌሎች ላይ የሚፈጽመው ተጽዕኖ መሰረት በማድረግ የምንወስናቸው ውሳኔዎችን ማወቅ እንደሚገባንና የህግ ማዕቀፎቻችንና የተሰጠን ስልጣን ዲተርማይን ማድረግ እንዳለብን ያለመ ነው። ከዚህ ጋር ተያይዞ ያው ዘርፉ ለሙስናና ለጥቅም ግጭት የተጋላጭ ስለሆነ የጥቅም ግጭት ምንድነው ከመነሻው ጀምሮ ምንስ የትኛው ክፍልስ ላይ ይታያል፣ እንዴትስ ማንን እንከላከለዋለን የሚለውን አላማ ያደረገ ነው። ስለዚህ እነዚህ ሶስት ርዕሶች ላይ አተኩረው የሰጠናቸው ስልጣኖች ናቸው። ስልጠናውን የሰጡት የተቋማዊ ስጋት ስራ አመራር ስነ ምግባር ቡድን አስተባባሪ የሆኑት ወይዘሮ ስንዳየ ገብረ በበኩላቸው በአገልግሎት አሰጣጥ ላይ ያለውን ክፍተት በመሙላት የጥቅም ግጭትንና ሙስናን ለመከላከል ያለመ ስልጠና እንደሆነም ተናግራለች። በተለይ ከክፍተቱ ጋር ተያይዞ በእያንዳንዳችን የምንሰራው ስራ በዘርፋችን በእያንዳንዱ ዘርፍ በእያንዳንዱ ቡድን ያው ክፍተቶችን ያው ለማሙላት ይጠቅማል። ምክንያቱም ስነ ምግባራዊ በሆነ አሰጣጥ ስነ ምግባራዊ በሆነ ውሳኔ መወሰን ያው ለሙስና ተገላጭነት መከላከልም ስለሚረዳን የስልጠና ተሳታፊዎች በበኩላቸው ስራቸው የጥቅም ግጭት ተጋላጭ እንዲሁም ጥንቃቄ የሚያስፈልገው ስራ በመሆኑ እንዲህ አይነት ስልጠናዎች መሰረታዊ መሆናቸውን በመግለጽ ከስልጠናውም ብዙ ግንዛቤ ማግኘታቸውንም ተናግረዋል። ከምንሰጠው አገልግሎት አንጻር ያው ከጥቅም ግጭት የሚዛመድ ስራዎች የሚታዩበትና ጥንቃቄ የሚያስፈልገው ተቋም ከመሆኑም አንጻር ያው ካሁን በፊትም የተቋሙ የራሱ የሆነ መርህ አለው። ቅድሚያ ለተገልጋዮች ቅድሚያ ተቋሙ ለተቋቋመበት ዓላማ ኮሚትድ ሆኖ አገልግሎት የመስጠት መርህን ይዞ የሚንቀሳቀስ ተቋም ነው። በሱ ላይ ያው የሰጠን ስልጠናም ከሱ ጋር የተያያዘ የተሻለ አቅምን የምንጨምርበትና የተሻለ ለተገልጋዮች ቅድሚያ የተቋሙን ዓላማ ለማሳካት ከግብ ለማድረስ ጥረት ለማድረግ ትልቅ አቅም የሆነና ለምሳሌ የጥቅም ግጭት የሚያስከትሉ ነገሮችን ለምሳሌ ውሳኔ አሰጣጥ ላይ አብዛኛው ሰራተኛ እዚህ እኛ ተቋም ውሳኔ ሰጪ ነው። ስለዚህ ውሳኔ በሚሰጥበት ሂደት ውስጥ የጥቅም ግጭት የሚያስከትል ከሆነ ራሱን ማግለል እንዳለበት ለማየት ሞክረናል። የፌዴራል መንግስቱ ያጸደቀውን እንዲሁም ከግብር ከፋዩ የተሰበሰበው በጀት ባለመላኩ በትግራይ ለ2 ወራት የመንግስት ሰራተኛው ደሞዝ መክፈል አልተቻለም ሲሉ የትግራይ ገቢዎች ባለስልጣን ዳይሬክተር ዶክተር ምህረት በየነ ገለጹ። ዳይሬክተሯ ይህንን የገለጹት ሐምሌ 1 2018 ዓ.ም የሚጀምረውን የ2019 ዓ.ም በጀት ዓመት የመካከለኛ ግብር ከፋዮች በተመለከተ ቅድመ ዝግጅት መሰረት በማድረግ ከባለድርሻ አካላት ጋር ውይይት ባካሄዱበት ወቅት ነው። አሁንም ፍሬወት ወልደመድን
የትግራይ ገቢዎች ባለስልጣን በጦርነቱ ወደ ኋላ የተመለሰውን የግብር አስተዳደር ስርዓትን ወደ ቀድሞ ለመመለስ እንዲሁም ሐምሌ 1 2018 ዓ.ም የሚጀመረው የ2019 በጀት ዓመት የመካከለኛ ግብር ከፋዮች በተመለከተ ቅድመ ዝግጅትን መሰረት በማድረግ ከባለድርሻ አካላት ጋር ውይይት አካሂዷል። የትግራይ ገቢዎች ባለስልጣን ዳይሬክተር የሆኑት ዶክተር ምህረት በየነ የፌዴራል መንግስቱ ያጸደቀውን እንዲሁም ከግብር ከፋዩ የተሰበሰበው በጀት ባለመላኩ በትግራይ ለ2 ወራት የመንግስት ሰራተኛው ደሞዝ መክፈል አልተቻለም ሲሉም ተናግረዋል። ጦርነት አሳልፈናል። በዛ የነበረ ሪፎርም ወደ ኋላ ነው። ሪፎርም ህይወትም ንብረትም ተከፍለዋል። ለዚህ ስርዓት ወደ ነበረበት ለመመለስም አንድ ስራ ነው። የዚህ ስርዓት ተከትለው ግብሩ መክፈል አለበት። የሚከፈለው ግብር ደግሞ ተመልሶ ህብረተሰቡ መጠቀም አለበት። አሁን በክልል ደረጃ ላይ ደሞዝ መክፈል አልቻለም። 2 ወር ሆነዋል። ምንድነው አንድ ነገሩ መምጣት የነበረበትም ድጎማ መምጣት አልቻለም። ድጎማ የበጀት ድጎማ ማለት ነው። ፌደራል ያጸደቀልን 24 ቢሊዮን መምጣት አልቻለም 6 ወሩ። ሁለተኛ መምጣት የነበረት ግብር ሰብስበን መምጣት የነበረበትም አልመጣም። ስለዚህ ለዚህ የሚመጥን ስራ መስራት አለበት። በሀገሪቱ የሀብት ክፍፍል አዋጅ ያለ ቢሆንም አሁን ላይ ተግባራዊ እየተደረገ አይደለም ያሉ ዶክተር ምህረት በየነ በዚህም አገልግሎት ሰጪ ተቋማት ላይ ትልቅ ተጽዕኖ እየፈጠረ ይገኛልን ብለዋል። ስለሆነም ትግራይ የውስጥ ገቢዋን በራሷ አቅም በመሸፈን የግብር አሰባሰብ ሂደቱ የተሳካ እንዲሆን የሁሉም ርብርብ ይጠይቃልን ብለዋል። ህብረተሰቡ አገልግሎት ማግኘት አለበት። ፍርድ ቤት በጊዜው ካልገባ ፍትህ የለም ማለት ነው። ሆስፒታል ሐኪሙ ደሞዝ ካላገኘ ምትታከም እናት የለችም ማለት ነው። ከባድ ነው ባይዘው ደሞዝ ሳትከፍል ሰርቪስ ሳይኖረው እንዴት አድርጎ ሰራተኛ ሊገባ ይችላል? እየገባ ነው ባይዘው ኮሚትመንት ሆነበት እየገባ ነው። ለዚህ የሚመጥን ደግሞ እኛ የምንችለው ገቢ መሰብሰብ አለብን። እሱ ነው አንድ እንደ ስራ ያዝ ነው ማለት ነው። ክልሏ ራሷ መቻል አለበት። በቃ ይሄ አንድ ውሳኔ ነው ያዝ ነው። ራሷ መቻል አለባት። if it's possible መምጣት አለበት። ተራዳተን ዲፕሎማት በሆነ መንገድ ተራዳተን በጀቱ እንዲመጣ የሰበሰበው ነው ግብርም አብረን እንድንጠቀምበት ነው መሆን ያለበት። በመድረኩ የመወያያ ጽሁፋቸውን ያቀረቡት በባለስልጣኑ የደንበኞች አገልግሎት አሰጣጥና የትምህርት ስልጠና ዳይሬክተር አቶ በላይ ገብረወልድ በ2019 የበጀት ዓመት 30 ቢሊዮን ብር ለመሰብሰብ እቅድ መያዙን በማስረዳት ይህ እውን እንዲሆንም የባለድርሻ አካላት የድርሻቸውን እንዲወጡ ውይይት የተደረገ መሆኑንም ተናግረዋል። ምምክኻሪያ ተዳይሎም ማልቲ ካው ክረምት መደብ ከመይ ገርና አይና ክንፍጽም በሐምሌ ወር ላይ የምናከናውናቸው ስራዎቻችን እንዴት አድርገን ነው ማሳካት የምንችለው የሚለውን ሰፊ ውይይት አድርገናል። በቀጣይ ዓመት 30 ቢሊዮን ብር ለመሰብሰብም አቅደን ነው እየሰራን ያለነው። ይህ እቅድ ለማሳካትም በየባለድርሻ አካላት ከነሱ ምን ይጠበቃል የሚለውም ተወያይተናል። በመድረኩ የቢሮ ኃላፊዎች፣ የዘርፍና የንግድ ማህበራት ምክር ቤት፣ የሚዲያ አካላት የተገኙ ሲሆን መሰራት አለባቸው ባሏቸው ሀሳቦች በማንሳት ሰፊ ውይይት ተደርጎባቸዋል። በትግራይ በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝ በጤና፣ በትምህርት፣ በግብርናና በተለያዩ ዘርፎች ብዙ ችግሮች በመፍታት ኢንዱስትሪውን ለማሳደግ የተሰራ መሆኑን ተገለጸ። የሰው ሰራሽ አስተውሎት የማስተርስ መርሃ ግብር ፕሮግራም ምክንያት በማድረግ ከተለያዩ ሀገር ውስጥና ከውጭ የታደሙ ምሁራን የተሳተፉበት የውይይት መድረክ በመቀሌ ዩኒቨርሲቲ ኢንስቲትዩት ቴክኖሎጂ ተካሂዷል። ፍርቱና ገብሩ ተመልክተዋለች። የሰው ሰራሽ አስተውሎት የብቃት ፕሮግራም ምክንያት በማድረግ የተለያዩ ከሀገር ውስጥና ከውጭ ምሁራን የተሳተፉበት መድረካዊ ውይይት ተካሂዷል። ፕሮግራሙ አገሪቱ ዓለም የደረሰችበትን የቴክኖሎጂ ጠርዝ ለመድረስና በሰው ሰራሽ አስተውሎት ቴክኖሎጂ ያላትን ችግሮች በመፍታት ኢንዱስትሪውን ለማሳደግ እንዴት ተጠቃሚ ትሆናለች በሚል የተለያዩ መድረኮችን በመፍጠር እየተሰራበት መቆየቱን በመቀሌ ዩኒቨርሲቲ ኢንስቲትዩት ቴክኖሎጂ የፕሮግራም አስተባባሪና ጥናታዊ ጽሑፍ አቅራቢ ዶክተር አሰፋ ተስፋይ ይናገራሉ። ክልላችን በትግራይ ላይ በጣም ሰፊ የሆነ ችግር ነው ያለው። በጤና ችግር አለ፣ በእርሻ፣ በትራንስፖርት፣ በፋይናንስ ብዙ ችግሮች አሉ። በአንድ ሳይን ደግሞ ያው የአርቲፊሻል ኢንተለጀንስ ብዙ መፍትሄ ይሰጣል የሚባል አዲስ ቴክኖሎጂ ነው። እሱም የእድገት ደረጃው ከፍተኛ ደረጃ ላይ የደረሰ ነው ያለው ማለት ነው። ስለዚህ ይህንኑ የህብረተሰባችን ችግር፣ የህዝባችን ችግር፣ የክልላችን ችግር በዚህ የአርቲፊሻል ኢንተለጀንስ የዘመኑ ቴክኖሎጂ እንደ መሳሪያነት ተጠቅሞ ለመፍታት የሚያስችል ሁኔታ መፍጠር የሰው ኃይል አቅም ያለው የሰው ኃይል የመፍጠር ሂደት ነው የሚሆነው ማለት ነው።
በመድረኩ የተሳተፉት ምሁራን በበኩላቸው አሁን ሰዓት በዓለማችን የኤአይ ቴክኖሎጂ እንደ አማራጭ ሳይሆን እንደ ግዴታ የሚጠቀሙበት ደረጃ ላይ መድረሱን አስታውሰው በተጨባጭ የቴክኖሎጂ ውጤት እያመጣ በመሆኑ እንደ ትግራይ ላለ በኢኮኖሚ ለደቀቀ ክልልም ትልቅ ጠቀሜታና አስተዋጽኦ እንደሚኖረው ይገልጻሉ። ሰው ሰራሽ አስተውሎት የምንለው ዓለም በተለያዩ መልኩ እየቀየራት ነው። የትምህርት ስርዓታችን፣ የእርሻ አካሄዳችን፣ የጤና አካሄዳችን በተለያዩ ዘርፎች በጣም ከፍተኛ ለውጥ እያመጣ ያለ አዲስ ቴክኖሎጂ ነው። ስለዚህ ትግራይ ደግሞ በተለያዩ ሁኔታዎች በተለይም ጦርነቱ በፈጠረው ጠባሳ ብዙ የተጎዳች ስለሆነች ከዚህ ችግር በአስቸኳይ ለማገገም ይሄ ፕሮግራም ታላቅ አስተዋጽኦ ያደርጋል ብዬ አስባለሁ። ከትግራይ አንጻር ስናየው ትግራይ ያው በተለያየ ምክንያታት በእርግጥ በጦርነት ምክንያት የኢኮኖሚ ድቀትም አለ። ትግራይ በጦርነቱ የተነሳ ይሄ ቴክኖሎጂ ኤአይ ምንለው ማለት ነው ምንለው ቴክኖሎጂ እንደ ምንድነው የሚባለው እንደ ሊፕ ፍሮጊንግ ኦፖርቹኒቲ ሊሆን ይችላል ትግራይ። ምክንያቱም ዊዝ ሚኒማም ኢንፍራስትራክቸር ዝርጋታ የኢንፍራስትራክቸር ዝርጋታ ይሄ ቴክኖሎጂ በቀላሉ የዲጂታል ትራንስፎርሜሽን ሊያመጣልን ይችላል። እንደ ክልል እንደ ትግራይ ካሉት ክልሎች እኩል ሳስቴን ለማድረግ ኤአይ አሁን ያለበት ደረጃ ላይ መድረስ ግድ ይላታል ማለት ነው። ምክንያቱም ኤቭሪቲንግ ኤአይ ላይ የተደገፈ ነው በአሁኑ ሰዓት። ስለዚህ ለነገ ብሩህ ሀሳቧ ለነገ መጪው ትውልዷ ለማነጽ እንደዚህ አይነት የኤአይ ኦፖርቹኒቲዎች ለትግራይ በጣም ያስፈልጉታል። ትግራይ በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝ በጤና ትምህርትና ግብርና ያሏትን ዘርፈ ብዙ ችግሮች በመፍታት ብቁ የዘርፉ ባለሙያዎች በመፍጠር ረገድ ትልቅ አስተዋጽኦ ይኖረዋል ያሉት ዶክተር አስፋ ተስፋይም ይህንንም በተጨባጭ ውጤት እንደሚያመጣ እምነታቸውን ገልጸዋል። በተጨባጭ የህብረተሰቦቻችን ችግር መሰረት በማድረግ ነው ማለት ነው። ስፔሻሊ ደግሞ በእርሻ እና በጤና በትምህርትም በእነዚህ በኩል ይሄ ዘመናዊ ወይ ደግሞ ይሄ ኢመርጂንግ አዲስ የመጣው የአርቲፊሻል ኢንቴሊጀንስ ሲስተም ቴክኖሎጂ እንዴት ችግሮችን ለመፍታት እንዴት እናስችለዋለን የማስቻል ነው የሚሆነው ማለት ነው። በመጨረሻ የትግራይ የአፋርና የአማራ ህዝብ በቦርድ የሚመራ የህዝብ ለህዝብ ግንኙነት የሰላም ፎረም ተመስርቶ ስራ መጀመሩን ተገለጸ። ኢትዮጵያውያን በግጭት ውስጥ ሊያኖራቸው የሚፈልገውን ኃይል ዓላማ ተረድተው አንድነታቸውን በማጠናከር ልዩነቶች በውይይት በመፍታት ኢትዮጵያን ማዳን ይቻላል ያሉት የፎረም አባላት የሶስቱን ክልሎች ህዝብ ዝምድና ወደ ነበረበት እንዲመለስና ሰላሙ እንዲጸና ድርሻችንን ለማበርከት በትኩረት እየሰራን እንገኛለን ሲሉም የህዝብ ለህዝብ ግንኙነት የሰላም ፎረም አባላቱ ገልጸዋል። ታደሰ ልጅ አለም ተጨማሪ አለው። የትግራይ የአፋርና የአማራ ህዝብ ብለውም ከተለያዩ ክልሎች የተወጣጡ በቦርድ የሚመራ የህዝብ ለህዝብ ግንኙነት የሰላም ፎረም ተመሰረተም። የሰላም ፎረም ዋና ዓላማው የጋራ ትግል ታሪክ ያላቸው በፌዴራል ስርዓት የመተዳደር ፍላጎት ያላቸውና በጋራ የመልማት ጥያቄ ያላቸው ህዝቦች ለአጭር ጊዜና ለታክቲካል ሂደት ሳይሆን የዘለቄታ ግንኙነት እንዲመሰረት በመልካም ጉርብትናና ዝምድና በጋራ እንዲለሙ የጋራ ስጋት በጋራ እንዲያስወግዱ በአሁኑ ወቅት የተፈጠሩ ችግሮች ለመፍታት የህዝብ ለህዝብ ጥሩ ዝምድና እንደሚያስፈልግ የበኩላቸውን ድርሻ እንደሚወጡ የፎረሙ አመራሮችና አባላት ተናገሩ። ዋናው ይህ ፎረም ሲመሰረት በዚህ ያሉ የሶስቱም ክልሎች ህዝቦች መነሻ በማድረግ ተመስርተዋል። ዓላማው ደግሞ ሰላማዊ የሆነ ግንኙነት እንዲኖር ወደ ነበረበት ከ2013 በፊት የነበረ በኢኮኖሚ፣ በባህላዊ፣ በሃይማኖት ሁሉም ወደ ነበረበት እንዲመለስ መልክ ለማስያዝ ነው። አሁን የሚመጣው ጊዜ ዝም ብለን ከማየት ሁላችን ጦርነት ይቆምና ወደ ሰላም እንግባ ማለት ይቻለናል። ሁላችን እንደ ህዝብ በቃ እኛ ነው የምንበደለው፣ እኛ ነው የምናገኘው፣ እኛ ክልሎች ነን ሁላችን የምናገኘው እና እኛ እንደ ህዝብ በቃ ከፖለቲካ ነፃ ሆነን ከማንም ደጋፊና ከማንም ፖለቲካ ነፃ ሆነን እንደ ህዝብ በቃ ምንድነው ማለት አለብን። እኛ ወደ ሰላም መቆም አለብን፣ ወደ ሰላም መጮህ አለብን። ይሄ ህዝብ ጭራሽ ተጣልቷን ማለት ሳይሆን በፖለቲካው አለመረጋጋት መሀል ላይ ችግሮች ገብተው ያንን ህዝብ አቃርነውታል። አሁን ወደ ነበረበት ለመመለስ ነው። ከትንሽ አመታት በፊት ሰው 24 ሰዓት መንገድ ላይ ቢሄድ ወደ ትግራይ፣ ወደ አማራ፣ ወደ ብዙ ክልሎች ቢሄድ ምንም ሳይሆን አካሉ ሳይጎዳ ወደ ፈለገበት ቦታ የሚደርስበት ቻንስ ነበረ። አሁን ላይ ግን ያ ነገር የለም። መሪዎች
ወይም የፖለቲካ ሊቃኖች በጠረጴዛ ዙሪያ መፍታት የሚገባቸው ነገር ሊፈቱት ባለመቻላቸው ለጦርነት እንድንጋበዝ አድርጎናል እና በችግሩ የተፈጠረውን አለመግባባት ጠባሳ ጥሎ ያለፈውን በሶስቱም ብሔር ብሔረሰቦች እንዴት አድርገን ወደ ሰላም ማምጣት አለብን፣ የራሳችንን የበኩላችንን አስተዋጽኦ እናድርግ። በሁሉም ህዝብ በቃ እየሰፋ እንዲሄድ ደስተኛ ተጋብተን ይሁን የፈለግንበት ቦታ እንድድሮም እየሰራን እየተንቀሳቀስን እንድንሄድ እነዚህ የመጣሁት። የፎረም አመራሮችና አባላት አያይዞን በሶስት ክልሎች የህዝብ ለህዝብ ቅርርብና ትስስር እንዲኖር በሰላምና በልማት ተወያይቶ ተደጋግፎ እንዲንቀሳቀሱ መሪዎችም እንዲከተሉ በማድረግ በሶስቱም ክልሎች እውነተኛ ዘላቂ ሰላም እንዲኖር በማለም በቀጣይ በሌሎች ክልሎችም እንደሚቀጥል ማክለዋል። ህዝብ ለህዝብ ግንኙነት ላይ ብዙ ተሰርቷል፣ ብዙ መስዋዕትነት ተከፍሎበታል እና ህዝብ ለህዝብ አንድ ቢሆን ኢትዮጵያ አሁን ያለችበትን ሁኔታ መናገር አይጠበቅብኝም። በጣም የሚያስጠላ የሚባል ሁኔታ ላይ ናት ያለችው። ግን ህዝቡ ከተፋቀረ ከተዋደደ ከድሮዋ የበለጠ አሳምረን መፍጠር እንችላለን። የፖለቲካ ሊቃኖች ወይ ምናምን የተለያየ ትርክቶች አብሮነታችንን ሊሸረሽር የሚችሉ ነገሮች ጋር የሚያደርጉትን ነገሮችን ታቡ ነው ብሎ ለመኮነን ህብረተሰቡ ዋናው ቤዝ ህብረተሰብ ነው መንግስት የሚሆነው፣ ህብረተሰብ ነው ሀገር የሚባለው። አብሮነታችንን አጉልቶ ለማሳየት የኛ የነበረውን የሻከረ ግንኙነት ወደ ስሙዝ ባደረግን ቁጥር ለመንግስታትም ተጽዕኖ እናሳድራለን። የትግራይ ህዝብና የአማራ ህዝብ መነሻ አድርገናል እንጂ ይሰፋል። ወደ ኦሮሚያ ይሄዳል፣ ወደ ጋምቤላ፣ ወደ ቤንሻንጉል፣ ወደ ሶማሌ፣ ወደ ደቡብ የተለያዩ ክልሎች ህዝቡ ለህዝቡ መገናኘት አለበት። ህዝቡ አሁን እዛ ሰዎች ምናገኛቸው አሉ ዛሁንም ያግዙናል በሐሳብ ደረጃ። ኢትዮጵያ በግጭት ውስጥ ሊኖራቸው የሚፈልገውን ኃይል አላማ ተደርተው አንድነታቸውን ካጠናከሩ ችግሮችና ልዩነቶች በኃይል ከመፍታት ይልቅ በውይይት መፍታት መርጠው ከመከሩም የሚያባላና የሚያጋጨን ማን ነው፣ መፍትሄውስ ምንድነው የሚለውን ጥያቄ መልሰው ሰላማቸውን ለማምጣት ከተባበሩ ሊቃን ዝምታቸውን ከሰበሩ ለሀገራቸው ቀጣይ ከሰሩ የሶስቱም ክልሎች ህዝብ ዝምድናም ወደ ነበረበት እንዲመለስና የሰላም አየር እንዲተነፍሱ የድርሻችን ለማበርከት የሰላም ፎረም መስርተንም እየተንቀሳቀስ እንገኛለን ሲሉም አክለዋል። ሰላማችን ባመጣን ቁጥር ምክንያቱም ተለያይተን ማንለያይ ነን፣ ኩታ ገጠም የሆኑ ህዝቦች ነን። በትግራይ የተፈጠረው ጦርነት ምንም በቃ ጥፋት ነው የተፈጠረው። ጥፋት ብዙ ሰው አጥተናል። የትግራይ ህዝብ ተፈናቅለዋል። ቀጥ ብለው ወደ አማራ ክልል ገብተዋል፣ አፋር ክልል ገብተዋል። ሰላም የለም። ስለዚህ ያ ነገር ተባብረን ማስቆም አለብን። እንደ ኢትዮጵያ ህዝብ ነው በየተራ ወደ ችግር መግባት ያለብንም። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም